ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አርብ ሌሊት ላይ ለቅዳሜ አጥቢያ በተደረጉ ሁለት የዓለም ዋንጫ የሩብ ፍጻሜ ጨዋታዎች የእንግሊዝና የአርጀንቲና ብሔራዊ ቡድን ወደ ግማሽ ፍጻሜ ማለፋቸውን አረጋግጧል። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ ገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሌሊት 6 ሰዓት ላይ የጀመረውን የኖርዌይና የእንግሊዝን ጨዋታ ይሆናል። በዚህ ጨዋታ የእንግሊዝ ብሔራዊ ቡድን 2-1 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ ማለፏን አረጋግጣለች። የማሸነፊያን ሁለት ግቦች ቤሊንግሃም ነበረ ማስቆጠር የቻለው የመጀመሪያው አጋማሽ ሊጠናቀቅ ሁለተኛው ደቂቃ ላይ፣ እንደዚሁም ደግሞ 93ኛው ደቂቃ ላይ ባስቆጠራቸው ግቦች የእንግሊዝ ብሔራዊ ቡድን ወደ ግማሽ ፍጻሜ እንዲያልፉ ማድረግ ችሏል። እንደ አጠቃላይ ጨዋታውን ከተመለከትን የእንግሊዝ ብሔራዊ ቡድን የተሻለ መንቀሳቀስ ችሏል። በተለይ ደግሞ የመጀመሪያው አጋማሽ እስከ 30ኛው ደቂቃ ድረስ ጨዋታውን ሙሉ ለሙሉ መቆጣጠር ችለው ነበር። በተደጋጋሚም ወደ ኖርዌይ የግብ ክልልም ሲደርሱ መመልከት ችለናል። አንዳንድ እድሎችንም ሲፈጥሩ መመልከትም ችለን ነበር። ነገር ግን እነዚህ የፈጠሯቸውን እድሎች ወደ ግብነት መቀየር ሳይችሉ ቀርቷል። ከዛ በኋላ እንግዲህ ኖርዌዮች 36ኛው ደቂቃ ላይ ባገኙት አንድ አጋጣሚ ወደ ግብነት በመቀየራቸው ምክንያት ጨዋታውን 1-0 መምራት ችሏል። ከዛ በኋላ እንግዲህ የእንግሊዝ ብሔራዊ ቡድን ጫናውን መቀጠል ችሎ ነበረ። እናም የመጀመሪያው አጋማሽ ሊጠናቀቅ ሁለተኛው ጭማሪ ደቂቃ ላይ በቤሊንግሃም አማካኝነት ጎል አስቆጥረው አቻ ሊሆኑ ይችላል። ነገር ግን እቺ ግብ ግን ብዙ እያከራከረች ነው የሚገኘው። የኖርዌይ ተጫዋቾችም እንደዚሁም ደግሞ የኮቺንግ ስታፍ አባልም እቺ ኳስ ወይም እቺ ጎል መሻር ነበረባት የሚል ጥያቄም አስነስታ ነበረ። እንደዚህ ሊሉ የቻሉትም በመጀመሪያ ደረጃ ኳሷ የኖርዌይ ግብ ጠባቂ ላይ ነው የነበረችው። ከዛ ኳሷን በረዥሙ ይጠልዛታል። ከጠለዛት በኋላ ግን ኳስ መውረድ ባለበት መንገድ አይደለም ወደ መሬት የወረደችው። የሆነ ነገር ነክታ ቀጥታ ወደ መሬት ነው የወረደችው እና እነሱ የሚሉት የካሜራውን ኬብል ነክተዋለች የሚል ጥያቄን እያስነሱ ነው የሚገኙት። ነገር ግን ደግሞ ዳኛውና ቫሮች ኳሷ አልተነካችም በራሷ ነው የወረደችው የሚል ጥያቄን ያስነሷል። ያቺ ኳስ ልክ እንደወረደች ደግሞ የእንግሊዝ ተጫዋች እግር ስር ነው የወረደችው። ከዛ በኋላ በዛ ካውንተር አታክ ሄደው በቤሊንግሃም አማካኝነት ጎል ሊያስቆጥረው ይችላልና ኬብልን ነክተዋል ወይስ አልነካችሁም የሚል ጥያቄን እያስነሳ ነው የሚገኘው። በእርግጥ ቪዲዮውን በደንብ ከተመለከታችሁ የሆነ የነካት ነው የሚመስለው። ምክንያቱም ከሆነች ሞመንት በኋላ አካሄዷን ቀይራ በቀጥታ ወደ መሬት ነው የወረደችው። ከርቭ ለማድረግ ምንም አይነት እንቅስቃሴ አላደረገችም። በእርግጥ ቫር በሴንሰሩ አማካኝነት ኳሷ ተነክታለች ወይስ አልተነካችም የሚለውን ቼክ አድርገናል። በዛ መሰረትም ኳሷ ምንም ነገር አልነካችም የሚል ነገርን አንስቷል። እንደሚታወቀው ደግሞ በዚህ ዓለም ዋንጫ ላይ ኢቨን ጸጉር ነክቷት እንኳን ራሱ ሴንስ ስታደርግ መመልከት ችለናል። በተለይ የፖርቹጋልና የክሮኤሺያ ጨዋታ ላይ ክሮኤሺያዎች መጨረሻ ደቂቃ ላይ አቻ የምታደርጋቸውን ግብ አስቆጥረው ነበረ። ነገር ግን ደግሞ ተጫዋቹ በጸጉሩም ይሁን በምንም ብቻ በትንሹ ነክቶታል በሚል የክሮኤሺያ ጎል ኦፍሳይድ ልትባል ትችላለችና ያንን እንኳን ሴንስ ያደረገ እንዴት ኬብል ሲነካ ሴንስ አያደርግም የሚል አይነት ምላሽን ነው ያስቀመጡት። ነገር ግን ደግሞ ቪዲዮን በቅርበት የምትመለከቱት ከሆነ ኳሷ የወረደችበት መንገድ ያን ያህል ኖርማል የሚባል አይደለም። የሆነ ነገር የነካት ነው የምትመስለውና በዛ ምክንያት እንግዲህ ኖርዌዮች ጎሉ መሻር ነበረበት የሚል ጥያቄን አንስቷል። እንደዛም ቢሆንም ግን ዳኛው ጎሏን ሳይሽራት ቀርቶ እንግሊዞች አቻ ሊሆኑ ይችላል። ከዛ በኋላ ተመጣጣኝ የሚባል እንቅስቃሴ ነው በሁለቱም ቡድን ማድረግ የቻሉት። ጨዋታው ሊጠናቀቅ የመጨረሻዎቹ ደቂቃዎች አካባቢ ግን እንግሊዞች የተሻለ መንቀሳቀስ ይችላል። ይህም ሳይሆን የ30 ደቂቃ ከተጨመረ በኋላ የመጀመሪያዎቹ ደቂቆች አካባቢ እንግሊዞች ሙሉ ለሙሉ ጨዋታውን መቆጣጠር ችለው ነበረ። የጨዋታውን ቴምፖም ሲቆጣጠሩት መመልከት ችለናል። ኮምፖዝድ ሆነው ሲጫወቱ ተመልክተናል። በተደጋጋሚ ጎል ለማስቆጠርም ጥረትም ሲያደርጉ መመልከት ችለናል። ይህም ደግሞ በሁለቱ ቡድን በኩል ወይም ደግሞ በሁለቱ ብሔራዊ ቡድን በኩል ያለውን ልዩነት ነው የሚያሳየው። ምክንያቱም የእንግሊዝ ብሔራዊ ቡድን ላለፉት ጥቂት የዓለም ዋንጫው የሚሆን የአውሮፓ ዋንጫዎች ላይ ረዥም ርቀት ሲጓዙ እየተመለከት ነው የምንገኘው። በእርግጥ ዋንጫውን አላነሱም፣ ነገር ግን ደግሞ ለዋንጫ የቀረበ እንቅስቃሴን እያደረጉ ነው የሚገኙትና ያንን ልምድ ተጠቅሞ ነው ይህንን ጨዋታ ማሸነፍ የቻሉት። ኖርዌዮች በአንጻሩ ከእንግሊዝ ጋር መፎካከር ችሏል። ቢያንስ ከፊዚካሊ ከነሱ ጋር እኩል ተፎካክረው መመልከት ችለናል። እንደዚሁም ደግሞ ብዙ ባያጠቁም እንኳን ራሱ በመከላከል ላይ ትኩረት አድርገው ባገኙት አጋጣሚ ላይ ደግሞ በካውንተር አታክ ለማጥቃት ጥረት ሲያደርጉ መመልከትም ችለን ነበርና ጥሩ የሚባል ፉክክርም በዚህ ጨዋታ ላይ መመልከት ችለናል። እንደ አጠቃላይ በጨዋታው ላይ የተመዘገበውን ስታት ስንመለከት ኳስ በመያዝ ረገድ ተመጣጣኝ የሚባል ነበረ። የእንግሊዝ ብሔራዊ ቡድን 52% ኳሱን መቆጣጠር ሲችል ኖርዌዮች በአንጻሩ 48% ኳሱን መቆጣጠር ችሏል። ከዚህ ውጭ ግን በማጥቃት ረገድ የእንግሊዝ ብሔራዊ ቡድን የተሻሉ ነው የነበሩት። ኤክስፔክትድ ጎሉን ስንመለከት የእንግሊዝ ብሔራዊ ቡድን 1.04 ኤክስፔክትድ ጎል ሲያስመዘግቡ የኖርዌይ ብሔራዊ ቡድን 0.68 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻለው። በሙከራም
የእንግሊዝ ብሔራዊ ቡድን 14 ሙከራዎችን አድርጓል። 8ቱ ደግሞ ኢላማውን የጠበቀ ሙከራ ነው የነበረው። ኖርዌዮች በአንጻሩ 13 ሙከራዎችን ማድረግ ሲችሉ አራቱ ኢላማውን የጠበቀ ሙከራ ነው የነበረው። ትልልቅ እድሎችን በመፍጠርም የእንግሊዝ ብሔራዊ ቡድን የተሻለ መፍጠር ችሏል። ሁለት ትልልቅ እድሎችን መፍጠር ችሎ ነበረ። ሁለቱንም ደግሞ ወደ ግብነት ሊቀይረው ችሏል። ኖርዌዮች በአንጻሩ አንድ ትልቅ እድል ፈጥረው ነበረ። ነገር ግን ያንንም ትልቅ እድል ሳይጠቀሙበት ቀርቷል። በእርግጥ ኖርዌዮች ይህንን ጨዋታ አቻ መውጣት የሚችሉበት እንደዚሁም ደግሞ አሸንፈው ሊወጡ የሚችሉበትም ቻንስ አግኝተው ነበር። ነገር ግን መጨረሻ ላይ በሰሯቸው ስህተቶች እነዚህን ቻንሶች ወደ ሙከራ የሚሆን ወደ ግብነት መቀየር ሳይችሉ ቀርቷል። ውጤቱንም ተከትሎ የእንግሊዝ ብሔራዊ ቡድን በ2026 የዓለም ዋንጫ ላይ የግማሽ ፍጻሜ ተፋላሚ መሆን ችሏል። በግማሽ ፍጻሜውም አርጀንቲናን የሚገጥሙ ይሆናል። ያንን ጨዋታ አሸንፈው ያልፋሉ ወይ አብረን የምንመለከት ይሆናል። ነገር ግን ኖርዌይን 2-1 በማሸነፍ ወደ ግማሽ ፍጻሜ ግን ማለፍ ችሏል። ሌላኛው የተደረገው ጨዋታ ደግሞ አርጀንቲና ከስዊዘርላንድ ጋር የተገናኙበት ነው የነበረው። ይህንን ጨዋታ የአርጀንቲና ብሔራዊ ቡድን 3-1 በሆነ ውጤት ማሸነፍ ችሏል። የአርጀንቲናን የማሸነፊያ ግብ አሌክሲስ ማካሊስተር 10ኛው ደቂቃ ላይ፣ አልቫሬስ 112ኛው ደቂቃ ላይ እንደዚሁም ደግሞ ላውታሮ ማርቲኔስ 121ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። የስዊዘርላንድን ብቸኛ ግብ ኑዶዬ የተባለው ተጫዋች ነበረ 67ኛው ደቂቃ ላይ ማስቆጠር የቻለው። እንደ አጠቃላይ ጨዋታውን ከተመለከትን ጥሩ የሚባል ፉክክርን መመልከት ችለናል። ኳስ በመያዝ ረገድ አርጀንቲኖች የተሻሉ ነው የነበሩት። በአጠቃላይም 59% የኳስ ቁጥጥር በዚህ ጨዋታ ላይ ማሳየት ችለው ነበረ። ነገር ግን ዘርዘር አድርገን ስንመለከተው እስከ 71ኛው ደቂቃ ድረስ ስዊዘርላንዶች በጣም የተሻሉ ቡድን የነበሩት። በእርግጥ በተወሰኑ አጋጣሚዎች አርጀንቲኖች ለማጥቃት ጥረት አድርጓል። 10ኛውም ደቂቃ ላይ ከኮርና በተሻማ ግብም አሌክስ ማካሊስተር ጎል አስቆጥሮ ቀዳሚ አድርጓቸዋል። እንደ አጠቃላይ ግን ኳሱን በመቆጣጠር ረገድ ግን የስዊዘርላንድ ብሔራዊ ቡድን በጣም የተሻሉ ቡድን የነበሩት። የዚህ ጨዋታውን ሂደት ሙሉ ለሙሉ የቀየረው 72ኛው ደቂቃ ላይ ኢምቦሎ የተባለው ተጫዋች በቀይ ካርድ መውጣቱ ነው። ይህ ቀይ ካርድ ራሱ ብዙ ውዝግቦችን አስነስቷል። ነገር ግን ከዛ በላይ ግን የዚህ ተጫዋች በቀይ ካርድ መውጣት ስዊዘርላንዶች ላይ በጣም ትልቅ ተጽዕኖ ፈጥሮባቸዋል። ምክንያቱም ከዛች ቀይ ካርድ በኋላ የአርጀንቲና ብሔራዊ ቡድን የተሻለ መንቀሳቀስ ችሏል። ሙሉ ለሙሉ ብልጫ ማሳየት ችሏል። ምናልባት ይህ ተጫዋች በቀይ ካርድ ወጥቶ ባይሆን ኖሮ ይህንን ጨዋታ አሸንፈው ሊመጡ የሚችሉበትም እድልም ነበራቸው። ነገር ግን ተጫዋቹ በቀይ ካርድ በመውጣቱ ምክንያት አጨዋታቸው እንዳለ ሙሉ ለሙሉ ሊቀየር ይችላል። ከ72ኛው ደቂቃ ድረስም እስከ 120ኛው ደቂቃ ድረስም በ9 ተጫዋች ሊጫወቱ ተገዷል። ያም ደግሞ ፐርፎርማንሳቸው ላይ ትልቅ ጠባሳ ፈጥሮባቸዋል እንጂ ከዛ በፊት ስዊዘርላንዶች በጣም የተሻሉ ነው የነበሩት። አርጀንቲናዎች እንግዲህ ይህ ተጫዋች በቀይ ካርድ በመውጣቱ እድለኛ ናቸው ነው የሚያስብለው። ምክንያቱም ተጫዋቹ በቀይ ካርድ ባይወጣ ኖሮ ምናልባትም በዚህ ጨዋታ ላይ አሸንፈው ላይወጡ ይችሉ ነበረ። በእርግጥ ስታቶችን ስንመለከት የአርጀንቲና ብሔራዊ ቡድን የተሻሉ ሊመስሉ ይችሉ ነበረ። ነገር ግን ሙሉ ለሙሉ ምርጥ መሆን የጀመሩት ተጫዋቹ በቀይ ካርድ ከወጣ በኋላ ነው። በአጠቃላይ እንግዲህ በዚህ ጨዋታ ላይ ያስመዘገቡትን ስታት ስንመለከት ቅድም እንዳልኳችሁ 59% የኳስ ቁጥጥር አርጀንቲኖች ማስመዝገብ ችለው ነበረ። ከዛ ውጭ ግን 1.94 ኤክስፔክትድ ጎል ማስመዝገብ ችለው ነበረ። 22 ሙከራዎችን አድርገው ነበረ። 7ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም 4 ትልልቅ እድሎችን ፈጥረው ነበረ። ከነዚህ 4 ትልልቅ እድሎች መካከል ደግሞ ሁለቱን ወደ ግብነት ሊቀይሩት ችሏል። ስዊዘርላንዶች በአንጻሩ 0.47 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻሉት። 11 ሙከራዎችን አድርጓል። ከ11ዱ 5ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም ደግሞ አንድ ትልቅ እድልም በጨዋታው ላይ መፍጠር ችለው ነበረ። ይህንንም እድል ደግሞ ወደ ግብነት ሊቀይሩት ችሏልና ምናልባት ኢምቦሎ የተባለው ተጫዋቾች በቀይ ካርድ ወጥተውባቸው ባይሆን ኖሮ አርጀንቲና ከዓለም ዋንጫው ልትሰናበት የሚችልበት ከፍተኛ እድል ነበራት። አርጀንቲና እንግዲህ በዚህ ዓለም ዋንጫ ላይ በተለይ ደግሞ ከምድብ ጨዋታዎች በኋላ በጣም ተቸግራ ነው እያሸነፈች ያለችው። አሁን ለምሳሌ በ32ቱ የጥሎ ማለፍ ጨዋታ ላይ ኬፕ ቨርዴን ስታሸንፍ በጣም ተቸግራ ነበረ። 120 ደቂቆችንም መጮትም ተገዳ ነበረ። እንደዚሁም ደግሞ በ16ቱ የጥሎ ማለፍ ጨዋታ የግብጽ ብሔራዊ ቡድንን መጨረሻ ደቂቃ ላይ ባስቆጠሯቸው ግቦች ነው አሸንፈው መውጣት የቻሉት። እነዚህ ግቦች ራሱ ብዙ ውዝግቦችን ሲያስነሱ መመልከት ችለናል። እንደዚሁም ደግሞ አሁን ላይ በሩብ ፍጻሜም ደግሞ ስዊዘርላንድን በጣም ተቸገራ መጨረሻዎቹ ደቂቆች አካባቢ ባስቆጠሯቸው ግቦች ነው አሸንፋ ልትወጣ የቻለችውና እንደዚህ ተቸግራ እያለፈች እንኳን እስከ ግማሽ ፍጻሜ ድረስ መጓዟ ራሱ በጣም የሚያስገርም ነው። በእርግጥ አንዳንድ ሰዎች አርጀንቲና እዚህ ደረጃ ላይ የደረሰችው በዳኛ እንደዚሁም በፊፋ ስለምትታገዝ ነው እያሉ የሚገኙት። እንደዛም ቢሆንም ግን ጨዋታዎችን
በጣም ተቸግረው ቢሆንም መጨረሻ ደቂቃ ላይ ባስቆጠሯቸው ግቦች አሸንፈው እየወጡ ነው የሚገኙት። በእንደዚህ አይነት እንቅስቃሴ ዋንጫውን ያሸንፋሉ ወይ? በጣም ትልቅ ጥያቄ ነው። እንደዚሁም በግማሽ ፍጻሜስ የእንግሊዝ ብሔራዊ ቡድንን አሸንፈው መውጣት ይችላሉ የሚለው ራሱ በጣም ትልቅ ጥያቄ ነው። አሁን ላይ እንደተመለከት ነው ግን በጣም ተቸግረው ነው እያለፉ የሚገኙትና ምናልባትም በቀጣይም በእንግሊዝም በጣም ሊቸገሩ የሚችሉበት ከፍተኛ እድል አለ። ያንን ያሸንፋሉ ወይ? ቀኑ ሲደርስ የምንመለከት ይሆናል። በዚህ በ2026 የዓለም ዋንጫ ላይ እንግዲህ በታሪክ ለመጀመሪያ ጊዜ ቶፕ 4 ውስጥ የሚገኙ ሀገራቶች በግማሽ ፍጻሜ ሊገናኙ ይችላል። እንደሚታወቀው ፊፋ በየአመቱ የምርጥ ሀገራቶችን ደረጃ ዝርዝር ያወጣል። በዚህ ሰዓት ላይ እንግዲህ ምርጥ 4 ሀገራቶችን ስንመለከት አንደኛ ደረጃ ላይ የተቀመጡት አርጀንቲና ናቸው፣ ሁለተኛ ስፔን፣ ሶስተኛ ፈረንሳይ እንደዚሁ ነው፣ አራተኛ እንግሊዝን የተቀመጡትና እነዚህ 4 ሀገራቶች ደግሞ በግማሽ ፍጻሜ ላይ በቀጣይ የሚገናኙ ይሆናል። እናም በታሪክ ለመጀመሪያ ጊዜ በፊፋ ደረጃ ላይ ከአንደኛ እስከ አራተኛ ላይ የሚገኙ ሀገራቶች በግማሽ ፍጻሜ የዓለም ዋንጫ ጨዋታ ላይ የሚገናኙ ይሆናል። ይሄ ሆም ብሎ ነው እንደዚህ እንዲሆን የተደረገው ወይስ አይደለም የሚለው ለሌላ ጊዜ የምናነሳው ነገር ይሆናል። አንዳንድ ኮንስፓይረሲ ቲዮሪዎች አሉ። እነዛ ትክክል ናቸው አይደሉም አሁን ላይ በእርግጠኝነት መናገር አይቻልም። ነገር ግን ደግሞ በታሪክ ለመጀመሪያ ጊዜ እንደዚህ አይነት ነገር ሲፈጠር ግን ጥያቄ ማስነሳቱ አይቀርም። ከነዚህ ቶፕ 4 ሀገራቶች መካከል ደግሞ ማን ነው ወደ ዋንጫው የሚያልፈው ግን የሚለው በጣም ትልቅ ጥያቄ ነው የሚሆነው። በጣም ጥሩ የሚባሉ ጨዋታዎችን ግን በግማሽ ፍጻሜ የምንመለከት ይሆናል። ከወዲሁ ግን ሁሉም ሀገራቶች ወደ ፍጻሜ እናልፋለን የሚሉ አስተያየቶችን እየሰጡ ነው የሚገኙት። እንግሊዞችም የአርጀንቲናን መበቀል እንፈልጋለን የሚሉ ነገሮችን እያስነሱ ነው የሚገኙት። እንደዚሁም የስፔን ተጫዋቾችም ደግሞ ከኤምባፔ የበለጠ ምርጥ ተጫዋች በቡድናችን ውስጥ አለ፣ ከሱ ጋር ሆነንም ወደ ፍጻሜ እናልፋለን የሚል አስተያየትን እየሰጡ ነው የሚገኙትና በአጠቃላይ እንግዲህ ከወዲሁ የቃላት ጦርነቶች ተጀምሯል። በቀጣይ ግን ማን አሸንፎ ያልፋል የሚለው ጨዋታው ሲደርስ የምንመለከት ይሆናል። እንደናንተ ሀሳብ ግን በቀጣይ ለፍጻሜ ማን የሚደርስ ይመስላችኋል? ከፈረንሳይና ከስፔን ማን ያሸንፋል? እንደዚህ ውስጥ ከአርጀንቲናና ከእንግሊዝ ማን ያሸንፋል ብላችሁ ትጠብቃላችሁ? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።